የኢትዮጵያ የወንጌል አባቶች የቡራኬ ቀን መርሃ ግብር የካቲት 11 2018 ዓ.ም በኮልፌ ቃለ ሕይወት ቤተክርስቲያን ቀደምት ለወንጌል ዋጋ የከፈሉ የወንጌል አርበኞች፣ የቤተክርስቲያን መሪዎች፣ አገልጋዮች፣ የቤተክርስቲያኒቱ ምእመንና ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። በዕለቱ የመርሃ ግብሩ አስተባባሪ የሆኑት ፓስተር አመሉ ጌታም ቡራኬን በተመለከተ ቃለ እግዚአብሔርን ያካፈሉ ሲሆን ቡራኬ ትንቢታዊ ነው። ቡራኬ በዘልማድ ሳይሆን በእምነት የሚደረግ ነው። ቡራኬ ያለ አክብሮት አይሆንም። ስለዚህ አባቶችን፣ እናቶችን፣ የሀገርና የቤተ ክርስቲያን መሪዎችን መባረክ መጽሐፍ ቅዱሳዊ አስተምህሮ መሆኑን መገንዘብ ተገቢ ነው ብለዋል። ቀድመ ቡራኬ የሚበልጥ የሚቀርበው ነገር አክብሮት ነው። ማክበር ማለት ማመስገን፣ እውቅና መስጠት፣ ስፍራ መስጠት፣ ቅደም ተከተል ማወቅ። አሜን። ዛሬ እዚህ ቦታ አባቶችን ስትጠሩ ትቀድማላችሁ። ቀደምት ናችሁ፣ አባቶቻችን ናችሁ፣ ፊተኛ ናችሁ። እናንተ በከፈላችሁ ዋጋ ነው የምንኖረው። አሜን። ይሄ እውቅና መስጠት አሁን ክብር ለእግዚአብሔር። በዕለቱም የኮልፌ ቃለ ሕይወት ቤተክርስቲያን የክብር ዕውቅና የሰጠቻቸው አባቶችና እናቶች ወንድም ጌታቸው በለጠ፣ መጋቢ ሽፈራ ወልደ ሚካኤል፣ ዶክተር ተስፋ ጽዮን ደለለው፣ ወይዘሮ ተናኘ ለማ፣ አቶ ሙላቱ በላቸው፣ ፓስተር ግርማ ሃናኖ፣ ዶክተር ንጉሴ ተፈራ፣ ቄስ ጀምስ ጎበና፣ ፓስተር አመሉ ጌታ፣ ወንጌላዊት መዓዛ በቀለ፣ ፓስተር ታደሰ አወቀ፣ መጋቢ መስፍን ሙሉጌታ፣ ፓስተር አሸናፊ ዘማት፣ አቶ መኮንን ደሳለኝ፣ ፓስተር ዜና ሰውየው ናቸው። በዚሁ የቡራኬ መርሃ ግብር ላይ የኮልፌ ቃለ ሕይወት ቤተክርስቲያን የክብር ዕውቅና ለሰጠቻቸው አባቶችና እናቶች ጋቢ የማልበስና የእግር መተጣጠብ ስርዓት ተደርጓል። እነኚሁ አባቶች ደግሞ ቤተክርስቲያኒቱን ለመሩ ቀደምት አባቶች፣ ለታዳጊ ልጆች፣ ለእናቶችና ለሴቶች፣ ለሙሉ ጊዜና የምልጃ ጸሎት አገልጋዮች፣ በንግድ ስራ ለተሰማሩ ነጋዴዎች፣ በጤና በኢኮኖሚና በሰላም የበረታ ትውልድ እንዲነሳ በተገኘው ምእመን ፊት የቡራኬ ቃላቸውን ካሰሙ በኋላ የመርሃ ግብሩ ፍጻሜ ሆኗል። መሪ አገልጋዮች እግዚአብሔር ጥንቁቅ እረኞች ያድርጋቸው። በለመለመ መስክ የሚታሰማሩ ያድርጋቸው። በእረፍት ውኃ ዘንድ የምትመሩ ያድርጋቸው። እግዚአብሔር በአካል ወርዶ አይደለም እንደዚያ ለማድረግ የጻፈው የተናገረው። በእናንተ በእኔ ነው እረኛነቱን የሚገልጸው። ውጤታማ እረኞች ያድርጋችሁ። በውጤታማነታችሁ ይጨምርላችሁ። ለኤልሻዳይ ቴሌቪዥን ሰለሞን ተክለ ጻድቅ። ኤልሻዳይ